ይህ ታሪክ ከመላው ዓለም ሚሊዮኖች ተመልክተውት የተገረሙበት ነው። በዚህ ታሪክ ውስጥ ማስመሰል ስጋ ለብሶ ቆሞ ሲሄድ ይታያል። የሰው ልጅ በክፋትና ጭካኔ የት ድረስ ሊጓዝ እንደሚችል ያሳየም ሆኗል። ሆኖም እውነት መሽቶ ይንጋባት እንጂ ከፍትህ ደጅ መድረሱ አልቀረም። ነገሩ እንዲህ ነው። እነዚህ ዳንኤል ክሩግና ክሪስል የተባሉ ጥንዶች በትዳር ተጣምሮ አብረው የሚኖሩ ሲሆን 3 ልጆችንም አፍርተዋል። ዳንኤል ክሩግ በሙያው መሐንዲስ ነው። ክሪስል ደግሞ አጊለንት ቴክኖሎጂ ፋርማሲቲካል ኤንድ ባዮቲክ ኩባንያ በተባለ ድርጅት ውስጥ የፕሮጀክት ስራ አስኪያጅ ሆና በመስራት ያለፉትን 19 ዓመታት አሳልፋለች። ባልና ሚስቱ በዚህ መልኩ በአሜሪካ በብሮፊልድ ውስጥ 3500 ካሬ ሜትር ቦታ ላይ ባረፈው ባለ 4 መኝታ ክፍል መኖሪያ ቤታቸው ውስጥ ከ3 ልጆቻቸው ጋር ይኖራሉ። 3ቱ ልጆቻቸው የ16፣ የ13 እና የ10 ዓመት ዕድሜ ያላቸው። ከነዚህ ሁሉ ዓመታት በኋላ ግን ባልና ሚስቱ ዳንኤል ክሩግና ክሪስል መሃል አንዳንድ የማይግባቡ ነገሮች መፈጠር ጀመሩ። በገንዘብም ሆነ በሌሎች ነገሮች ሙሉ ቤተሰቡን የሚመለከት ኃላፊነት ሁሉ ክሪስል ላይ እየወደቀ መምጣቱ አንደኛው ያለመግባባታቸው ምክንያት ነበር። ለቤተሰቡ ቸልተኛ ሆኗል፣ እሱን ተሸክሜ ልቀጥል ያስቸግረኛል ያለችው ክሪስል እንደ ቅጣትና እንዲስተካከል በማሰብ አልጋቸውን ለይታ በልጆቿ የመኝታ ክፍል መተኛት ጀመረች። ክሪስል ይህንን ያደረገችው ለልጆቿ ስትል ከመፋታት ይልቅ መኝታ ቤታቸውን ለይተው መኖሩ የተሻለ ነው ብላ በማሰብ ነበር። ይህም ቢሆን መሽቶ ሲነጋ ባልና ሚስት ተባብለው አንድ ጣራ ስር ሆነው በዚህ መልኩ መኖሩ እንደማያስኬድ በማሰብ ከባለቤቷ ዳንኤል ክሩግ ጋር ፍቺ እንደምትፈልግ ክሪስል ውሳኔዋን አሳወቀችው። ይህ ሲሆን የዳንኤል ክሩግ ምላሽ ዝምታ ነበር። ሆኖም ክሪስል የፍቺ ጥያቄዋን ባቀረበች በቀናት ውስጥ በጥቅምት 2 2023 ላይ ስልኳ ላይ በአንድ ከማይታወቅ ቁጥር መልእክት ደረሳት። በመልእክቱ ላይ ከ20 ዓመታት በፊት የቀድሞ ፍቅረኛዋ የነበረው አንቶኒ ሆላንድ እንደሆነ ይገልጽና ያያትን ቦታ ገልጾ ስላየሁሽ በጣም ደስ ብሎኛል፣ የሚገርመው አሁንም በጣም ቆንጆ ነሽ፣ እናም ላገኝሽ እፈልጋለሁ ይላል። ክሪስል ለዚህ የጽሑፍ መልእክት ምንም ምላሽ አልሰጠችም። በሚቀጥለውም ቀን ሌላ መልእክት ተላከላት። አሁንም ታዲያ ዛሬም የት አካባቢ እንዳያት በመግለጽ እኔ ላገኘሽ ስልሽ በአፋጣኝ ነው እሺ ብለሽ መምጣት ያለብሽ፣ እንደዛ የማታደርጊ ከሆነ ግን ጊዜን ሳታባክኙ ራስሽን በመግደል አግዥኝ ይላል። ክሪስል አሁን ደነገጠችም ግራ ተጋባችም። በእርግጥ ከ20 ዓመታት በፊት የነበረው የቀድሞ ፍቅረኛዋ አንቶኒ ሆላንድ ከ10 ዓመታት በፊት አሁንም እንደሚወዳት በመግለጽ እንዲገናኙ ጠይቋት የነበረ ሲሆን ክሪስልም የራሷን ሕይወት እንደጀመረች በትህትና ገልጻለት ከዛ በኋላ አብቅቷል። ይህንንም ለባለቤቷ ዳንኤል ክሩግ ነግሯለች። እናም መቼም ቢሆን የቀድሞ ፍቅረኛዋ ሆላንድ ሊጎዳት እንደማይችል ስታስብ የኖረችው ክሪስል አሁን ግራ ተጋባች። በቀጣይም አንቶኒ ሆላንድ ኢሜሏ ላይ መልእክት ላከላት። መልእክቱም የባለቤቷን ዳንኤል ክሩግን በመንገድ ላይ ሲረማመድ የሚያሳይ ፎቶ በማያያዝ ይሄ ባለቤትሽ ነው አይደል ይላል። ኤኔ ክሪስል እሷና ባለቤቷ ዳንኤል ክሩግ ችግር ውስጥ ሊገቡ እንደሚችሉ በመስጋት ጥንቃቄ እንዲያደርግ ይህንኑ ለዳንኤል ክሩግ ነገረችው። ከዛም ክሪስል ስጋት ስለገባት ለፖሊስ ሪፖርት አደረገች። አሁንም መልእክቶቹ ወደ እሷ መላካቸውን ቀጠሉ። ክሪስል ከዛ በኋላ በኢሜሏ ላይ 2 መልእክቶች የደረሷት ሲሆን ይበልጥ ፍርሃቷን የጨመረው ደግሞ በአንደኛው መልእክት ላይ የሰፈረው ነው። በተላከላት መልእክት መኪናሽን የምታስመዘግቢበት ጊዜ አልፏልና ሄደሽ ብታስመዘግቢ ጥሩ ነው ይላል። የመኪናዬን ማስመዝገቢያ ጊዜ ማለፉን እስከ ማወቅ ከደረሰማ ይህ ሰው በቅርብ ነው ያለው ማለት ነው ስትል ድንጋጤዋ ጨመረ። ቀጥሎ ደግሞ አሁንም በማታውቃቸው በርካታ ቁጥሮች የወንዶች የመራቢያ አካል ምስል ይላክላት ጀመር። ከምስሎቹ ጋር አንድ ሉካንቶ የተባለ ዌብሳይት አብሮ የተላከ ሲሆን ዌብሳይቱ ውስጥ ገብታ ስታይ የማስታወቂያ ስፍራው ላይ ክሪስል ስምና የከተማ አድራሻዋ እንዲሁም ቁጥሯ ሳይቀር ተዘርዝሮ በቅንፍ ውስጥ እኔን የማስደሰት ፍላጎት ያለ ወንድ ካለ ያናግረኝ የሚል ጽሑፍ ሰፍሮበታል። ክሪስል እያስፈራራና እየዛተ አሁን ደግሞ ይህን አይነት ሰይጣናዊ ስራ የሚሰራው ዌብሳይት ላይ ስሟንና አድራሿን አስገብቶ ሕይወቷን የሚያመሳቅለውን ሰው ለማስያዝ ደግሞ ወደ ጣቢያው በመሄድ ከመርማሪው አንድሪው ማርቲኔስ ጋር ተገናኘች። የተላኩላትን መልእክቶችና በእጇ ላይ ያሉትን ማስረጃዎች ሁሉ ለመርማሪው ማርቲኔስ ሰጠቻቸው። ከ20 ዓመታት በፊት ከአንቶኒ ሆላንድ ጋር ስለነበራት የፍቅር ግንኙነት አሁን ደግሞ እየተላኩላት ያሉትን ነገሮች ሁሉና አንቶኒ ሆላንድንም አፈላልጎ ያለበት ቦታ ለማናገር የሚረዱ መንገዶችንም ጠቆመች።
ክርስቲል ከዚህ በተጨማሪ ሁሌም ባለችበትና በተገኘችበት ቦታ ሁሉ እያያት እንደሆነ መልእክት እንደሚልክላትና አሁን ከመቼውም ጊዜ በላይ ጭንቀት ውስጥ እንዳለች ለመርማሪው አስረዳች። መርማሪው ማርቲኔዝም አንቶኒ ሆላንድ ነኝ ብሎ የላከው መልእክት ላይ በመመርኮዝ ምርመራ እንደሚደረግ ግን ደግሞ በተለያዩ ቁጥሮች የሚላኩትን መልእክቶች ለመመርመር ጊዜ እንደሚያስፈልግ ገለጹላት። ከዚህ በኋላ ነበር ክሪስቲል ራሷን ለመጠበቅ ሽጉጥ መያዝ የጀመረችው። የልጃቸው ደህንነት ያሳሰባቸው የክሪስቲል አባት ልጃቸውንና የልጅ ልጆቻቸውን ለማስጠበቅ በተንቀሳቀሱበት ሁሉ እንዲጠብቋቸው የታጠቁ ጠባቂዎችን ቀጠሩ። ክሪስቲል አሁንም በየዕለቱ መኪና ውስጥ ትሁን በስራ ቦታዋ የት እንዳለች በመጥቀስ መልእክት መድረሱን ቀጥሏል። መርማሪው ማርቲኔዝ ተጨማሪ ማብራሪያዎችን እንዲሰጣቸው የክሪስቲል ባለቤትን ዳንኤል ክሩግን ቢሮ ጠሩትና ቃለመጠይቅ አደረጉለት። ዳንኤል ክሩግም ከግሮሰሪ ሲወጣ አንድ መልኩን ያላስተዋለው ሰው ከኋላ ጣሳ እንደወረወረበትና እንዳስደነገጠው ከገለጸ በኋላ ምናልባትም ከክሪስቲል ጋር የተገናኘ እንደሚሆን በመጠርጠር እሱም ራሱንና ቤተሰቡን ለመጠበቅ ሽጉጥ ይዞ እየተንቀሳቀሰ እንዳለ አስረዳ። አሁን እየሆነ ባለው ነገርም አጠቃላይ ስለ ቤተሰቡና ስለ ራሱም ስጋት ውስጥ እንደገባ ገለጸ። እንባውም ባይኖቹ እየቀረረ የባለቤቴን ደህንነት ለመጠበቅ በማደርገው ትግል እጅግ ከባድ ስራ ውስጥ ይገኛሉ አለ። ነገር ግን የክሪስቲል ቤተሰቦች ከባለቤቷ ዳንኤል ክሩግ ጋር እየተስማሙ አለመሆናቸውንና ክሪስቲልም የፍቺ ጥያቄ ማቅረቧን ስለሚያውቁ ዳንኤል ክሩግ በሚለው ልክ ሊጠብቃት ጥረት እያደረገ ነው ወይ የሚለው ላይ ጥርጣሬ ነበራቸው። አንቶኒ ሆላንድ አሁንም ዛቻና የማስፈራሪያ መልእክቶችን መላኩን ቀጥሏል። ክሪስቲል ለፖሊስ ባመለከተችው መሰረት የምርመራውን ውጤት ለማወቅ ብትፈልግም በምርመራው መጓተት እጅግ መበሳጨት ጀመረች። ጉዳዩን የያዙት መርማሪው ማርቲኔዝ አሁንም አንቶኒ ሆላንድን ከወንጀሉ ጋር የሚያገናኘውን የዲጂታል ማስረጃ ለማግኘት እየተሰራ ነው፣ ታገሽ አሏት። በዚህ የምርመራው ውጤት መዘግየት ክሪስቲል ብቻ ሳትሆን ወላጆቿም ቅሬታቸውን ማሰማት ጀመሩ። እንደ አውሮፓ አቆጣጠር በታህሳስ 14 2023 ማለዳ ላይ ክሪስቲል የልጆቿን የምሳ ዕቃዎች አዘጋጀች። ልጆቻቸው ሁለት የተለያዩ ትምህርት ቤቶች ስለሚማሩ ክሪስቲልና ዳንኤል ክሩግ የልጆቹን ምሳዎች ተከፋፍለው ወደ ተለያየ አቅጣጫ ሄዱ። ከዛም ዳንኤል ክሩግ 12 ሰዓት ከ47 ደቂቃ ላይ ወደ ቤት ተመለሰ። ክሪስቲል ደግሞ ከአንድ ሰዓት በኋላ ወደ ቤት መጣች። ዳንኤል ክሩግ ከቤት ወጥቶ ስራ ቦታ ሲደርስ 20 ደቂቃዎችን አርፍዶ ነበር። እናም ዳንኤል በዛው ጠዋት ስራ ቦታ እንደደረሰ ለክሪስቲል ስልኳ ላይ መልእክት ላከ። ሆኖም ክሪስቲል ምላሽ አልሰጠችም። ከደቂቃዎች በኋላ ደግሞ ላከላት። አሁንም አልመለሰችለትም። ከዛም እስከ እኩለ ቀን ጠበቀና ያልተነበቡትን የላካቸውን መልእክቶች ስክሪንሾት አደረገና ይሄ ነገር የደህና አይመስለኝም የሚል መልእክት ጨምሮበት ለመርማሪው ማርቲኔዝ ላከላቸው። ቀጥሎም ዳንኤል አሁንም ከደቂቃዎች በኋላ ለፖሊስ በመደወል የተፈጠረበትን ስጋት ገለጸ። ለክሪስቲል እናት ስልክ በመደወል ስራ ቦታ እንደሆነና ክሪስቲል መልእክቶችን እየመለሰችለት እንዳልሆነ በዚህም ስጋት እንደገባው ነገራቸው። የክሪስቲል እናት በመደንገጥም በመናደድም ቢሮህ በ40 ደቂቃ መንገድ ርቀት ላይ ሆኖ እንዴት ሄደ ማረጋገጥ አትችልም ሲሉ ጮሁበት። እናም የክሪስቲል እናት ወደ እነ ዳንኤል ቤት በረው ሄዱ። በሩ ላይ የፖሊስ መኪና ሲመለከቱ ልባቸው ልትከዳቸው ደረሰች። ተንደርድረው ወደ ውስጥ ዘለቁ። ፖሊሶች ወደ ወዲህ ይላሉ። ግቢ ውስጥ የመኪና ማቆሚያ ጋራዡ በር ገርበብ ብሏል። የክሪስቲል እናት በእጃቸው ገፋ አድርገው ሲገቡ እንቅስቃሴ አልባዋ ክሪስቲል መሬት ላይ ተዘርግታ አንድ ፖሊስ አጠገቧ በርከክ ብሎ ማስረጃዎችን በጥንቃቄ እየመዘገበ ነበር። የፖሊስ መኮንኑ ወዲያው ቀና አለና እናት ሊንዳ ከዛ እንዲሄዱ ጠየቃቸው። የክሪስቲል እናት በቆሙበት አዞራቸው። ወዲያው ፖሊሶቹ በቀኝና በግራ ደግፈው ወሰዷቸው። ቀጥሎም ዳንኤል ክሩግ እየጮህና ከመኪናው ዘሎ በመውረድ ወደ ውስጥ ገባ። ዘመድ አዝማድ እየተሰባሰበ ሁሉም ድምፅ አውጥቶ ማልቀስ ጀመረ። በኋላ ላይ የክሪስቲል የአስክሬን የምርመራ ውጤት ይፋ ሲደረግ ክሪስቲል ወድቃ ከመገኘቷ ከሰዓታት በፊት በድብደባ ሕይወቷ እንዳለፈ ተገለጸ። ራሷን ለመጠበቅ ብላ የገዛችው ሽጉጥም አጠገቧ ነበር የተገኘው። ከዛም የፖሊስ ተወካዮች ከሶልት ሌክ ሲቲ በስተደቡብ 1 ሰዓት ያህል በሚያስጉዘው በዩታ ኤግል ማውንቴን ውስጥ ወደሚገኘው የክሪስቲል የ20 ዓመት በፊት የቀድሞ ፍቅረኛ የአንቶኒ ሆላንድ መኖሪያ ቤት ሄዱ። ባንዴ አካባቢውን የፖሊስ መኪና ሲወረው አብረውት የሚኖሩት የሆላንድ አዛውንት ቤተሰቦች በድንጋጤ ይመለከቱ ጀመር። ፖሊሶቹ የ41 ዓመቱን ሆላንድን ለጥያቄ እንደሚፈልጉት ነገሩት። እሱም እሽታውን ገለጸ።
ፖሊሶቹ ስለ ክሪስል መሞት ምንም ሳያነሱ ከክሪስል ጋር ይተዋወቁ እንደሆነ ጠየቁት። አንቶኒ ሆላንድም ከ10 ዓመታት በፊት ከክሪስል ጋር እንደተገናኘና በዚያ ቀን ለመጨረሻ ጊዜ ሲለያዩ ማስታወሻ የሱፍ ቀሚስ ገዝቶ እንደሰጣት እስካሁንም የገዛበት ደረሰኙ እንዳለ ነገራቸው። አንቶኒ ሆላንድ ይህንን ሲመልስላቸው ስራ የምሽት ተረኛ ሆኖ አድሮ ገና ወደ ቤት መምጣቱ ነበር። ፖሊሶቹ አንቶኒ ሆላንድን ተጨማሪ አንዳንድ ጥያቄዎችን ከጠየቁት በኋላ ይህ የክሪስል የቀድሞ ፍቅረኛ ፈጽሞ ግድያውን እንዳልፈጸመ ተገነዘቡ። እናም ምንም ሳይሉ ፊታቸውን አዙረው ተመለሱ። የአሜሪካ ሴት ሕግ ለሕይወት ወይም ለደህንነት ስጋት አለ ተብሎ በታሰበ ጊዜ የማህበራዊ ድረገጽ የቴክኖሎጂ ኩባንያዎች በፖሊስ የተጠየቁትን መረጃ በአፋጣኝ መስጠት ግዴታ እንዳለባቸው ያዛል። እናም በኢሜይልና በተለያዩ የማህበራዊ ድረገጾች ወደ ክሪስል ሲላኩ የነበሩት መልእክቶች በኩባንያዎቹ ሲመረመሩ አንቶኒ ሆላንድ በስሙ ተከፍተው ሲሳበቡበት የነበሩ እንጂ ፈጽሞ ሆላንድ እንዳላካቸውና እሱ ነፃ ሰው እንደሆነ አረጋገጡ። በዛው ግን የመልእክቶቹ ባለቤትነት ወደ አንድ ፈጽሞ ወዳልተጠበቀ ሰው አመለከቱ። ፖሊስ የክሪስል ባለቤት ዳንኤል ክሩግን ለጥያቄ ትፈልጋለህ ሲል ወደ ፖሊስ ጣቢያ ወሰደው። ዳንኤል ክሩግም ፖሊስ ጣቢያ እንደደረሰ ጥያቄ ሳይቀርብለት በፊት መናገር ጀመረ። የልጆቼም ሆነ የራሴ ደህንነት እጅግ እያሳሰበኝ ነውና ደህንነቱ በተጠበቀ ቦታ መሆን እፈልጋለሁ ሲል እየተንቀጠቀጠ ከተናገረ በኋላ ቀጠለና ክሪስል ላለፉት 10 ዓመታት ምን ያህል ልጆቿን ለማሳደግ ዋጋ እንደከፈለችና ልጆቿን ትወድ እንደነበር በቁጭት ማብራራት ጀመረ። መርማሪው ማርቲኔዝ የቀድሞ ፍቅረኛዋ አንቶኒ ሆላንድ ክሪስልን ሊገድላት እንደማይችል ካወቁ በኋላ ሙሉ ትኩረታቸውን አድርገው የተመለከቱት ዳንኤል ክሩግን ነው። ምንም እንኳን ኢሜሎቹ በሆላንድ ስም ወደ ክሪስል የተላኩ ቢሆንም የኢሜል አድራሻዎቹና ሌሎቹ መልእክቶች መነሻቸው አንቶኒ ሆላንድ ከሚኖርበት ዩታ አልነበሩም። ከዛ ይልቅ መልእክቶቹ መነሻቸው የነበረው ራሱ ዳንኤል ክሩግ ከሚሰራበት መስሪያ ቤት እዛው እንደነበር አመላከቱ። እነዚህ የምርመራ ውጤቶች ሲነገሩት ዳንኤል ክሩግ መደናገጥና መፍራት እንደገና ደግሞ ግራ መጋባት ጀመረ። ሆኖም በዛን ዕለት ዳንኤል ክሩግ በቁጥጥር ስር አልዋለም። ሲፈለግ እንዲቀርብ ተነግሮት ወደ ቤቱ እንዲሄድ ተፈቀደለት። ዳንኤል ክሩግ ከፖሊስ ጣቢያ ከወጣ በኋላ በቀጥታ ያመራው ወደ ክሪስል ቤተሰቦች ነበር። እዛም ሄዶ ወንጀለኛው እንዴት ሊገኝ እንደሚችል ወላጆቿንና ዘመዶቿን ሳይቀር እንወያይ ይል ነበር። ክሪስል ቀብሯም ከተፈጸመ በኋላ የቀብር ቦታዋ ላይ በመሄድ በዚህ መልኩ እንባውን እያዘራ እያለቀሰ ነበር። በመጨረሻም ከበርካታ ምርመራዎች በኋላ ራሱ ዳንኤል ክሩግ በክሪስል ግድያ ወንጀል ክስ ቀርቦበት በፖሊስ ቁጥጥር ስር ውሎ ፍርድ ቤት ቆመ። የብሩንፊልድ ካውንቲ ከፍተኛ ምክትል የዲስትሪክት አቃቢ ሕግ የሆኑት ኬት አርምስትሮንግ በፍርድ ሂደቱ ወቅት እንዳብራሩት ዳንኤል ክሩግ የክሪስልን የፍቺ ጥያቄ ለማስቀረትና ሐሳቧን ቀይራ ወደሱ እንድትመለስ ሲል በቀድሞ ፍቅረኛዋ አንቶኒ ሆላንድ ስም በአዳዲስ ቁጥሮችና ኢሜል የዛቻ መልእክቶችን በመላክ ሊያስፈራራት እንደሞከረና በኋላም ክሪስል የፍቺ ጥያቄዋን አልተው ስትለው ሙከራውና ጥረቱ እንዳልሰራ ሲረዳ አብራው ለመኖር ስላልፈለገች ሊቀጣት በማሰብ ሕይወቷን ማጥፋት ምርጫው እንዳደረገ ገለጹ። የዳንኤል ክሩግ ጠበቆች ግን ማስረጃ ሁሉ ሁኔታዊ ነው ሲሉ ተከራከሩ። ክሪስል ሕይወቷ አልፎ በተገኘችበት ዕለት ዳንኤል ክሩግ ለብሶት ከነበሩ አልባሳት ላይ ምንም አይነት የደም ፍንጣቂ አልተገኘም፣ ስለዚህም ምንም አይነት የዲኤንኤ ምርመራ አልተደረገም ሲሉ ለማሳመን ሞከሩ። ሆኖም ክሪስል ከሞተች በኋላ በተሰጠው ማዘዣ መሰረት የተገኙት የዲጂታል ማስረጃዎች ሙሉ ለሙሉ ግድያውን ራሱ ዳንኤል ክሩግ እንደፈጸመው የሚያሳዩ ሆኑ። እንደ ማሳያም ክሪስል ከመገደሉ አንድ ቀን በፊት ዳንኤል ክሩግ አንድ ሰው ጭንቅላቱ ላይ የቱ አካባቢ ጉዳት ቢደርስበት ይሞታል ሲል ሰርች እንዳደረገ በገዛ ስልኩ ላይ በተደረገ ማጣራት ተደረሰበት። የመስሪያ ቤቱን ዋይፋይ ተጠቅሞ ኢሜሎቹንና መልእክቶቹን ራሱ ሲልካቸው እንደነበርም ታወቀ። የፍርድ ቤት ክርክሩ እስከ ሚያዝያ 17 2023 ከቀጠለ በኋላ ዳኞች አስመሳዩን ዳንኤል ክሩግን ጥፋተኛ ብለውታል። በውሳኔያቸውም የዕድሜ ልክ እስራት ተፈረደበት። የክሪስል ቤተሰቦች ልጃችን አልፋለች ብለው ሊዘነጓት አልፈለጉም። በሕይወት በነበረችበት ጊዜ በየህዳር ወሩ የሚከበረው ልደቷን አሁንም በምትወዳቸው በጀርመን ቸኮሌቶች አድምቀው ያከብሩላታል። ሕይወቱ ያለፈበትን ታኅሳስ 14ን ደግሞ በየዓመቱ ሻማ በማብራት ያስቧታል። በክሪስል ላይ የደረሰውን አደጋ ማስቀረት ይቻል እንደነበር ቤተሰቦቿ ይገልጻሉ።
እንዴት ቢባል መልእክቶቹ ሲላኩባቸው የነበሩ የማህበራዊ ድረገጽ ኩባንያዎች ፈጥነው መረጃዎችን ሰጥተው ቢሆን ኖሮ የመልእክቶቹ ባለቤት ዳንኤል ክሩግ እንደሆነ ይታወቅና ሁሉም ነገር እዛ ጋር ያበቃ ነበር ብለዋል። ነገር ግን ኩባንያዎቹ መረጃዎቹን አጣርቶ ለመስጠት 3 ወር ፈጅተዋል። ግድያው ከተፈጸመ በኋላ ግን 3 ወር ያጓተቱትን መረጃ በቀናት ውስጥ ሰርተው ሰጥተዋል። ይህን ፍጥነት በሕይወት እያለች ቢያደርጉት ኖሮ ዛሬ ክርስቲልን ባላጣናት ነበር ብለዋል። መልእክቶቹ ከተላኩባቸው ውስጥ ቴክስት ነው የተባለው የማህበራዊ ድረገጽ ኩባንያ ለዚህ ምላሽ ባይሰጥም ቬሪዞን የተባለው ኩባንያ በሰጠው መግለጫ ከ75000 በላይ የአደጋና ዛቻ ጥያቄዎችን ጨምሮ ከ325000 የሚበልጡ ከፖሊስ መርማሪዎች የቀረቡለትን የመረጃ ጥያቄዎች እያስተናገደ በመሆኑ ጊዜ እንደፈጀ አስታውቋል። በዚህ መግለጫውም ምን ያህል ሰፊ የደህንነት ስጋት ችግር እንዳለ ማሳያ ሆኗል። በክሪስቲል ጉዳይ የተጠየቀው የጉግል ኩባንያ በበኩሉ በዓለም አቀፍ ደረጃ በ6 ወር ጊዜ ውስጥ ብቻ ከ245000 በላይ የሕግ ጥያቄዎችን እንደሚቀበልና በዛቻና ማስፈራሪያዎች በሕይወት ላይ ሊደርሱ የሚችሉትን ስጋት የሚመለከቱ ጥያቄዎችን ለመፍታት በሳምንት ለ7 ቀናት 24 ሰዓት የሚሰራ ቡድን ስለመኖሩ ቃል አቀባዩ ገልጿል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም